ትራምፕ በሊባኖስ በኩል የተኩስ አቁም ስምምነት እንዲራዘም ቢያደርጉም በሆርሙዝ ሰርጥ ግን ተኩሶ የመግደል ትዕዛዝን አስተላልፈዋል። ለበርካታ አስርት ዓመታት ከአደገኛ እጾች ተርታ ተሰልፎ የነበረው ማሪዋና ወይንም ጋንጃ ከአደገኛነቱ ዝቅ እንዲል ተወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ሂደቱን ለማስገደድ የሞከሩ የመንግስት አካላትን በመንቀፍ በ5 ክልሎች የሚገኙ 22 የምርጫ ጣቢያዎችን መዝጋቱን አስታውቋል። የአርቲፊሻል ኢንተለጀንስ ኤአይ ዓለምን የለወጡት ሁለቱ የቴክኖሎጂ ቁንጮች ጉዟቸውን ወደ ፍርድ ቤት አድርገዋል። ኤሎን መስክ ከሳም አልትማን እና ከኦፕን ኤአይ $150 ቢሊዮን ካሳ እየጠየቀ ይገኛል። የዛሬ አበይት ዜናዎቻችን ናቸው። በቀጣዮቹ 8 ደቂቃዎች ውስጥ የዓለምን አሁናዊ ሁኔታ ለመረዳትና ለመገንዘብ እዚህ የተገኛችሁ በሙሉ የዩቲዩብ ገጻችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃችኋለን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንም ከልብ እናመሰግናለን። መረጃውን ለማያስፈልጋቸው በሙሉ እንዲደርስም ላይክ እና ሼር በማድረግ የበኩላችሁ እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። የተኩስ አቁም መራዘምና አዲሱ የትራምፕ ትዕዛዝ በሆርሙዝ ሰርጥ ፈንጂ የሚጥሉ የኢራን ጀልባዎችን ተኩሳችሁ ግደሉ ሲሉ ፕሬዚዳንት ትራምፕ መግለጫቸውን ሰጥተዋል። በመካከለኛው ምስራቅ ያለው ውጥረት በየቀኑ አዳዲስ ምዕራፍን እየያዘ ነው። ፕሬዚዳንት ትራምፕ ትላንት በዋይት ሀውስ ካደረጉት ድርድር በኋላ እስራኤልና ሊባኖስ የነበራቸውን የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት ለማራዘም መስማማታቸውን አስታውቀዋል። ይህ ውሳኔ በቀጠናው አንጻራዊ ሰላም ለማስፈን ትልቅ እርምጃ ተደርጎም ተወስዷል። በሌላ በኩል ግን በሆርሙዝ ሰርጥ ላይ ያለው ሁኔታ ይበልጥ ተባብሷል። ትራምፕ የአሜሪካ ባህር ኃይል በስትራቴጂካዊ ሰርጥ ላይ የባህር ላይ ፈንጂ የሚጥሉ የኢራን ጀልባዎችን ተኩሶ የመግደል ትዕዛዝ ሰጥተዋል። ይህ የሆነው ኢራን 3 የጭነት መርከቦችን ማጥቃቷንና ሁለቱን በቁጥጥር ስር መዋሏን ተከትሎ ነው። በተያያዘ ዜናም ቱርክ ለመድኃኒትና ለሕክምና ቁሳቁስ የሚውሉ 6 የጭነት መኪናዎችን የያዘ የሕክምና እርዳታ ኮንቮይ ወደ ኢራን ልካለች። አሜሪካ የእጽ ፖሊሲ ለውጥ አድርጋለች። ማሪዋና ከአደገኛ እጾች ዝርዝር ዝቅ እንዲል ተወስኗል። ፖሊሲያችን ከሳይንስና ከሕክምና እውነታዎች ጋር እንዲጣጣም እየሰራ ነው ሲሉም የአሜሪካ የፍትህ ሚኒስቴር ገልጸዋል። የአሜሪካ የፍትህ ሚኒስቴር ማሪዋናን በጣም አደገኛ ተብለው ከተመደቡ እንደ ሄሮይን ካሉ እጾች ዝርዝር ውስጥ በማውጣት አነስተኛ ጉዳት እንዳላቸው ወደሚታሰቡ መድኃኒቶች ተርታ እንዲመደብ ወስነዋል። ውሳኔም ማሪዋናን በመላው አሜሪካ በይፋ ህጋዊ ባያደርገውም ለምርምር ስራዎች፣ ለታክስ ቅነሳና የንግድ ተቋማት የባንክ አገልግሎት እንዲያገኙ ትልቅ በር የሚከፍት ነው። ይህ እርምጃ ፕሬዚዳንት ትራምፕ ባለፈው ታህሳስ ወር የሰጡትን ትዕዛዝ ተከትሎ የወጣ ሲሆን መንግስት በቀጣይም ሁሉንም የማሪዋና አጠቃቀም አይነቶች እንደገና ለመፈተሽ ፈጣን የምርመራ ሂደት እንደሚጀምር አስታውቋል። በአሁኑ ወቅት በአሜሪካ ውስጥ 40 የሚሆኑ ግዛቶች ማሪዋናን ለህክምና አገልግሎት ህጋዊ ያደረጉ ሲሆን 24ቱ ደግሞ ለማንኛውም መዝናኛ አገልግሎት እንዲውል ፈቅደዋል። ውሳኔው እንደ ካኖፒ ግሮውዝ ያሉ የካናቢስ አምራች ኩባንያዎችን ሼር ዋጋ እንዲጨምር አድርገዋል። ሰሪና ሰራተኛ ግንኙነት ላይ አዲስና አስገራሚ የህግ ለውጥ ተደርጓል። ካሁን በኋላ አንድ ሰራተኛ ያለ በቂ ምክንያት ለ5 ተከታታይ ቀናት ከስራ ከቀረ ሰሪው ያለምንም ማስጠንቀቂያ ከስራ ሊያሰናብተው ይችላል። ትላንት ሚያዝያ 15 2018 ዓ.ም እንደተዘገበው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአሰሪና ሰራተኛ ክርክሮች ላይ ወሳኝ የሚባል አዲስ የህግ ትርጉም ሰጥቷል። በአዲሱ ትርጉም መሰረት ማንኛውም ሰራተኛ ከዓመታዊ እረፍትና ከልዩ ልዩ ፍቃዶች ውጪ 5 ተከታታይ የስራ ቀናትና ከዚያ በላይ ከስራ ገበታው ላይ ከቀረ አሰሪው የጽሁፍ ማስጠንቀቂያ መስጠት ሳያስፈልገው የስራ ውሉን ወዲያውኑ ማቋረጥ ይችላል። ቀደም ሲል ችሎቱ በነበረው አሰራር በሰበር መዝገብ ቁጥር 249795 አሰሪው ማስጠንቀቂያ ሳይሰጥ ሰራተኛን ማሰናበት እንደማይችል ደንግጎ የነበረ ቢሆንም አሁን ላይ ግን ይህ ትርጉም ተሽሯል። ይህ ውሳኔ በአሰሪዎች ላይ የነበረውን የስነ ስርዓት ጫና የሚቀንስ ሲሆን በሰራተኞች ዘንድ ደግሞ ከፍተኛ ጥንቃቄን የሚጠይቅ ይሆናል። የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር ለማዋል በተካሄደው ሚስጥራዊ ዘመቻ ላይ የተሳተፈው አሜሪካዊ ወታደር በዘመቻው ውጤት ላይ ቁማር በመጫወት $400,000 በላይ በማሸነፉ በቁጥጥር ስር ውሏል። የአሜሪካ የፍትህ ሚኒስቴርን መንግስታዊ ሚስጥርን ለግል ጥቅም ማዋል በሚል ወንጀል ከሶታል። በቬንዙዌላው የቀድሞ መሪ ኒኮላስ ማዱሮ ላይ የተካሄደውን ኦፕሬሽን አብሶሉት ሪዞልቭ የተባለውን ወታደራዊ ዘመቻ ምስጢራዊ መረጃ ነው እንግዲህ ለቁማር ተጠቅሟል የተባለው። እንግዲህ ጋነን ኬን ቫን ዳይክ የተባለው የአሜሪካው ልዩ ኃይል ወታደርም በዚሁ ወንጀል ተከሶ በቁጥጥር ስር ውሏል።
ወታደሩ ማድሮ መቼና እንዴት እንደሚያዝ የሚገልጽ መረጃ አስቀድሞ በማግኘቱ ፖሊማርኬት በተባለው የዲጂታል ቁማር መድረክ ላይ በመጫወት $409,000 አሸንፏል። ኒኮላስ ማድሮና ባለቤታቸው ባለፈው ጥር 3 ቀን 2026 በካራካስ በነበረ ድንገተኛ ጥቃት ተይዘው ወደ ኒውዮርክ መወሰዳቸው ይታወሳል። ተከሳሹ ወታደር ግን ዘመቻው ከመካሄዱ ጥቂት ቀናት ቀደም ብሎ በዘመቻው ውጤት ላይ $33,000 መወራረዱን መርማሪዎች አረጋግጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከ50 ሚሊዮን በላይ መራጮች መመዝገባቸውን ይፋ አድርገዋል። ሆኖም የምዝገባ ሂደቱን ለማስገደድ የሞከሩ የመንግስት አካላትን በመንቀፍ በ5 ክልሎች የሚገኙ 22 የምርጫ ጣቢያዎችን መዝጋቱን አስታውቋል። መዝገብ መብት እንጂ ግዴታ አይደለም፣ ማስገደድ በህግ ያስጠይቃል ሲሉም ወይዘሮ ሜላተወርቅ ኃይሉ በመግለጫው ላይ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በሰጡት መግለጫም ለ7ኛው ጠቅላላ ምርጫ የተመዝጋቢዎች ቁጥር ከ50 ሚሊዮን ማለፉን ይፋ አድርገዋል። ሆኖም የምዝገባ ሂደቱ በነጻነትና በዲሞክራሲያዊ መንገድ ከመከናወን ይልቅ በአንዳንድ አካባቢዎች የመንግስት አካላት ዜጎችን በማስገደድ በንግድ ተቋማትና በመስሪያ ቤቶች ላይ ጫና በመፍጠር እንዲመዘገቡ ሲያደርጉ እንደነበር የሚገልጹ ቅሬታዎች ቀርበዋል። ቦርዱ እነዚህን ቅሬታዎች ተከትሎ ባደረገው ጥብቅ ክትትልና ሞኒተሪንግ የአፈጻጸም ችግር ያለባቸውንና ደንብና ስርዓትን ያልተከተሉ 22 የምርጫ ጣቢያዎችን እንዲዘጉ ወስኗል። የተዘጉት ጣቢያዎች በኦሮሚያ 12፣ በሶማሌ 6፣ በሲዳማ 2፣ በአማራ ክልል 1 እና በሀረሪ 1 ምርጫ ጣቢያዎች ናቸው። ቦርዱ አስገዳጅ እንቅስቃሴ ባደረጉ ክልሎች ላይ ማስጠንቀቂያ መስጠቱንና 7ኛው ጠቅላላ ምርጫም በ614 የምርጫ ክልሎች እንደሚካሄድም አረጋግጧል። የጠቅላይ ሚኒስቴር ጽህፈት ቤት ባወጣው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት AI እና የዲጂታል ጤና ዘርፍ መሪ ሆነው ተሹመዋል። ይህ ሹመት የተሰጠው ኢትዮጵያ በዘርፉ እያሳየች ላለው ፈጣን እድገትና ጠቅላይ ሚኒስቴሩ ለቴክኖሎጂ ትራንስፎርሜሽን ለሰጡት ስልታዊ አመራር እውቅና ለመስጠት መሆኑን ተገልጿል። ለጠቅላይ ሚኒስቴሩ የተላከው የሹመት ደብዳቤ እንደሚያመለክተው ኢትዮጵያ የቴክኖሎጂ ነጻነትን ለመገንባት የምታደርገው ጥረት አህጉሪቱ በዓለም አቀፍ ደረጃ ግንባር ቀደም እንድትሆን ከፍተኛ አስተዋጽኦ ይኖረዋል። ባለፉት ጥቂት ዓመታት የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም፣ ብሔራዊ ስትራቴጂ መንደፍና የኢ-መንግስት አገልግሎቶችን ማስፋፋት ለዚህ ስኬት መነሻ መሆናቸውም ተጠቅሷል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ አህጉራዊ ትብብርን ይበልጥ እንደሚያጠናክርም ይጠበቃል። በሌላ በኩልም የአርቲፊሻል ኢንተለጀንስ AI ዓለምን የለወጡት ሁለቱ የቴክኖሎጂ ቁንጮዎች ፍልሚያ ወደ ፍርድ ቤት አቅንቷል። ኤለን መስክ ከሳም አልትማንና ከኦፕን AI $150 ቢሊዮን ካሳ እየጠየቀ ነው። ለኤለን መስክና የሳም አልትማን የቢሊዮኖች ዶላር ክስም ኦፕን AI መጀመሪያ የተመሰረተበትን የበጎ አድራጎት ዓላማ ጥሷል ሲል ኤለን መስክ ተናግሯል። ኤለን መስክ እንደ አውሮፓውያን አቆጣጠር በ2015 ከሳም አልትማን ጋር በመሆን ኦፕን AIን ሲመሰርቱ ዓላማው ለትርፍ ያልቆመና የሰው ሰራሽ አስተውሎት ቴክኖሎጂን ለሰው ልጅ ሁሉ በነፃ ማድረስ ነበር በሚል ክስ አቅርቧል። መስክ በክሱ ላይም አልትማን የኔን የፋይናንስ አቅም ተጠቅሞ ካበቃ በኋላ ተቋሙን ወደ ግል ጥቅም መቀየሩ የውል ስምምነት ጥሰት ነው ብሏል። $150 ቢሊዮን ካሳ ከመጠየቁም በላይ ሳም አልትማን ከቦርድ አባልነት እንዲወገድና ኩባንያው ለትርፍ ወደ መስራት ያደረገው ሽግግር እንዲፈርስ እየጠየቀ ይገኛል። በችሎቱ ላይ እንደ ማይክሮሶፍት ዋና ስራ አስፈጻሚ ሳቲያ ናዴላ ያሉ ታዋቂ ግለሰቦች ምስክርነታቸውን ይሰጣሉ ተብሎም ይጠበቃል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ አዳዲስና ወቅታዊ መረጃዎችን ለማግኘት ሰብስክራይብ ያድርጉ፣ የደወል ምልክቷን የሚጫኑ። ፈጣን ዜና፣ ታማኝ መረጃ ዓለምን በ8 ደቂቃ። እናመሰግናለን።